ምዕራፍ 7 ላይ እንዳያችሁት ሰለሞን የራሱን ቤተ መንግስቱንና ኦፊሻል የሆነ ቤተ መንግስቱን የራሱንና ከዛም ደግሞ ወደ ጀርባው ላይ መኖሪያውንም ጭምር እንዲሁም ደግሞ ከምዕራፍ 7 ከቁጥር 13 እስከ 51 ድረስ የሚያወራው ስለ ቤተ መቅደሱ ዲቴል የሆኑ ነገሮች ነውና በሚገርም ሁኔታ ነው የተቀመጠው። ለመጀመሪያ ያህል ምዕራፍ 7 ቁጥር 1 ላይ ሰለሞንም የራሱን ቤት በ13 ዓመት ሰራ ብሎ ይጀምራል እና እንደምታስታውሱት ቤተ መቅደሱን ለመስራት 7 ዓመት ነው የፈጀበት። ይሄኛውን ደግሞ ሲሰራ 13 ዓመት ፈጀበት ይላልና ትንሽ እንትና ላይ ማለት ጥያቄ ፈጠረብኝ። ለምንድን ነው 13 ዓመት ቤተ መንግስቱን ሲሰራ የፈጀበት፣ ያኛውን ደግሞ ቤተ መቅደሱን ሲሰራ 7 ዓመት ኦልሞስት እጥፍ ማለት ነውና ዝም ብዬ ለማየት ሞከርኩኝ ለማገላበጥና ሁለት አይነት ሐሳቦች ናቸው ያሉት። አንደኛው ለራሱ ቤት ወይም ለቤተ መንግስቱ ሞር ዲቮትድ ሆኖ ነው። የዚህ ደግሞ ኢምፕሊኬሽኑ ወደ መጨረሻው ላይ እየሄድን ስንመጣ ጥሩ የሆነ ህይወት አይደለም እንትን እያለ የመጣው እና ከዚህ ጊዜ ጀምሮ ነው ይሄ ነገር የጀመረው ብለው የሚሉ ሰዎች አሉ። እንደዚህ አይነት አመለካከት ያላቸው አሉ። ኖ እንደዚህ አይደለም። እንደው እግዚአብሔርን ለማክበርና ደስ ለማሰኘት ካለው ታላቅ ፍላጎት የተነሳ በብዙ የሰው ኃይልና ማቴሪያል በአጭር ጊዜ ፈጽሞታል። ከዚህ ጋር ተያይዞ ደግሞ የራሱ ቤት የተባለው 3 የቤተ መንግስት አካል ህንፃዎች ናቸው። ከዛ ኦፊሻል ስቴት ቢልዲንግ የምንላቸው፣ ከዛ ደግሞ 2 ደግሞ ራሳቸውን የቻሉ መኖሪያ ቤቶች ለራሱና ከግብፅ ላገባት ሚስቱ የሰራዋልና እነዚህ ሁሉ በጣም እንትናቸው ምንድነው ስነ ህንፃቸው በጣም የተጋነነ ነው። በጣም ጥሩ ተደርገው የተሰሩ ናቸውና እነዚህ ጊዜ ፈጅተዋል እና እግዚአብሔርን ለማክበር ካለው ነገር የተነሳ በጣም ብዙ ሪሶርስ አውጥቶ ነው ኢቨን ቀድሞ ነው የሰራው የእግዚአብሔርን ቤትና ኋላ ነው ቤተ መቅደሱንና መኖሪያውን የሰራውና እኔም ይሄኛው ትንሽ ደፋ አደረገብኝ። ማለት እግዚአብሔርን ከመውደዱና እግዚአብሔርን የሚወድ ነበር የሚል አጥንተናል አይደለ? ከትላንት ወዲያ እግዚአብሔርን ይወድ ስለነበረ ይህንን ለእግዚአብሔር ካለው ትልቅ ቦታ የተነሳ በብዙ አቅሙ አንድ ጊዜ ሪሶርሶችን ሁሉ ተጠቅሞ የሰራ ነው የሚመስለኝ። ሌላው ቁጥር እንግዲህ አለፍ እያልኩኝ ነው ለማየት የምሞክረው። ቁጥር 14 ላይ ምዕራፍ 7 ቁጥር 14 ስለ ኪራም ይናገራል። ኪራም የሚገርም ሰው ነው። የናስን ስራ ይሰራ ዘንድ በጥበብ በማስተዋልና በብልሃት ተሞልቶ ነበር ይላል። እንግዲህ መሞላት ማለት ዝም ብሎ የሚመጣ አይደለም። እግዚአብሔር ነው የሞላው ማለት ነው። በእግዚአብሔር ተሞልቶ ነበር በጥበብ በማስተዋል በብልሃት። እንትናን ታስታውሱታላችሁ? ባስልኤል ዘጸአት 31 ቁጥር 3 ላይ ያለ ባስልኤል እና እንደውም ስለ ባስልኤል ሲናገር ጥበብ ማስተዋል ብልሃት ይልና የእግዚአብሔርን መንፈስ ሞልቶበት ነበር ይላል። ተጨማሪ ማለት ነው። እና እዚህ ጋር ደግሞ ኪራም በጥበብ በማስተዋል በብልሃት ተሞልቶ ነበር ይላል። እኔ ዝም ብዬ ለማየት ሞከርኩኝ ጥበብ ማስተዋል ብልሃት ምንድናቸው የሚለውና ጥበብ የሚለውን በከፍተኛ ልህቀትና በዝቅተኛ ኪሳራ ህይወትን መምራት የሚል ትርጉም ይሰጠዋል። በጣም ነው የገረመኝ። በከፍተኛ ልህቀትና በዝቅተኛ ኪሳራ ህይወትን መምራት መቻል። ታስታውሳላችሁ? አዳምና ሔዋን ከገነት የወጡበት ዋናው ሪዝን እኮ ዘፍጥረት 3:6 ላይ ለጥበብም ያማረ ይላል። ይህንን ጥበብ ሰው በቃ ሁል ጊዜ ሲክ ያደርገዋል ማለት ነው፣ ይፈልገዋል። የሚፈለግ ነገር ነው ጥበብ ማለት ሁላችንም እንፈልገዋለን። ግን ደግሞ በተሳሳተ መንገድ እንደነ አዳምና ሔዋን በተሳሳተ መንገድ ባለመታዘዝ መንገድ ሄደን ሳይሆን ጥበብ የሚገኘው ምሳሌ 1:7 ላይ እንደሚናገረው እግዚአብሔርን መፍራት የጥበብ ሁሉ መጀመሪያ ነው ይላል እና ጥበብ እግዚአብሔርን በመፍራት ነው የሚጀምረው። መጀመሪያው እግዚአብሔርን መፍራት ነው። እግዚአብሔርን እየፈራን ስንሄድ ጥበብን እናገኛ። ስለዚህ ኪራም እግዚአብሔርን ይፈራል ማለት ነው ወደሚል ነው የሚወስደን። ሌላው ጥበብ ማስተዋልና ብልሃት ነው ያልኳችሁ። ማስተዋል የሚለውን ደግሞ አንድን ነገር በጥልቀት መረዳት፣ ስለሆነ ነገር ስለምንሰራው ስራ ሊሆን ይችላል፣ ስለ ኤቭሪቲንግ ስለሆነ ነገር ዲቴል ያንን ነገር
heart of the matter ነው የሚለው። በቃ የዛን ነገር ዋናውን ነገር ከተረዳ ነው ያንን ነገር ለማድረግ አይከብደንም ማለት ነውና ኢቭን ጥበብ አንድ ሰው ማስተዋል ሲኖረውና አንድን ነገር በጥልቀት ሲረዳ የተሻለ ጥበብ እንዲኖረው ያደርገዋል። ለጥበብም የሚያቀብለው ነገር አለ ማለት ነው ማስተዋል። ብልሃት የሚለውን ደግሞ ስለ አንድ ነገር ያለን ሰፊ መረጃ ኢንፎርሜሽኑ ማለት ነው። እነዚህ ሁሉ ነገሮች ባይዘው በተለይ ማስተዋልና ብልሃት የሚለው ለጥበብ እንደ ኮምፖኔንቶች ናቸው እና ኪራም በማስተዋል በጥበብና በብልሃት የተሞላ ሰው ነበረ። እግዚአብሔር በማስተዋል በጥበብ በብልሃት በመንፈስ ይሙላን። ከዚህ ጋር ተያይዞ መናገር የምፈልገው ነገር ሰለሞን በጣም ያደነኩት ነገር ዝም ብሎ አይደለም ሰዎችን ሲመርጥ የሆነ ነገር ሲያደርግ። ይሄንን ሰውዬ በቃ ፒክ አድርጎ ነው ከመላው እስራኤል ሄዶ ጢሮስ መሰለኝ ከጢሮስ ነው አይደል ያመጣው፣ እንደዛ ያነበብኩ ይመስለኛል። ከጢሮስ ፒክ አድርጎት ሲያመጣው ቤስት የተባለ ነገር እንዳለው ስለሚያውቅ ነው። ይሄ ኪራም የተባለው ሰውዬ በናስ ስራ ከአባቱ ጀምሮ በጣም ቤስት የተባሉ ናቸውና እግዚአብሔር ሁል ጊዜ ከኛ ቤስት የሆነውን ነገር እንድናደርግለት ይፈልጋል። አለን የምንለውን በቃ የሆነ የቀረ እኔ አንዳንድ ጊዜ ራሴን እፈትሻለሁ። ለምሳሌ እንደው በትንሹ ምሳሌ ልስጣችሁ ብዬ ነው። ቤተ ክርስቲያን ውስጥ ለምሳሌ መባ ሲሰበሰብ ኪሳችን ገብተን እንዴት ነው የምንሰጠው? ትልቁን ብር ነው የምናወጣው ወይስ በቃ ዝም ብሎ ለመስጠት ያህል አነስ አነስ ያሉትን? ብዙ ጊዜ የመባ እንትኖች እቃዎች ይጮሃሉ ይባላል፣ ሳንቲሞች ምናምን ይገቡባቸዋል። እና ቤስት ማለት ጥሩ ያው ለምሳሌ ያህል ነው ያነሳሁት እና ግን የተሻለና ቤስት የሆነውን ነገራችንን እግዚአብሔር ይፈልጋል። በስራችን ሊሆን ይችላል፣ በአገልግሎታችን፣ በመውጣት መግባታችን፣ በሁሉም እንቅስቃሴያችን እግዚአብሔር የተሻለውን ነገር የተሻለውን ለእግዚአብሔር የሚገባው የተሻለው ስለሆነ ማለት ነው የተሻለውንና ቤስት የሆነውን ነገር ከኛ ይፈልጋል። ምዕራፍ 7ን እዚህ ላይ ላብቃ። በጣም ሰፊ ምዕራፍ ነው አይ ነው፣ ግን እንደ ማጠቃለያ ከምዕራፍ 7 የምወስደው ነገር ሰለሞን ቤተ መቅደሱን እንደሰራ በዚህ ዘመን ደግሞ ክርስቶስ በዚህ በአዲስ ኪዳን የእግዚአብሔር መንፈሳዊ ቤት መሰረቱ ማዕዘኑም እሱ ራሱ ነው። ኤፌሶን 2 ከ19 እስከ 22 ምን ይላል መሰላችሁ? ላውጣው ላንብበው እሱን ቃል። ኤፌሶን ምዕራፍ 2 ከ19 እስከ 22 እንግዲያስ ከእንግዲህ ወዲህ ከቅዱሳን ጋር ባላገሮችና የእግዚአብሔር ቤተሰቦች ናችሁ እንጂ እንግዶችና መጻተኞች አይደላችሁም። በሐዋርያትና በነቢያት መሰረት ላይ ታንጻችኋል። የማዕዘኑም ራስ ድንጋይ ክርስቶስ ኢየሱስ ነው። በእርሱም ሕንፃ ሁሉ እየተጋጠመ በጌታ ቅዱስ ቤተ መቅደስ እንዲሆን ያድጋል። በእርሱም እናንተ ደግሞ ለእግዚአብሔር መኖሪያ ለመሆን በመንፈስ አብራችሁ ትሰራላችሁ ይላል። ሃሌሉያ። ክርስቶስ ኢየሱስ የማዕዘኑ ራስ ነው፣ የማዕዘን ራስ ድንጋይ ነው። እኛ ደግሞ በእርሱ ሕንፃ ሁሉ እየተጋጠምን ራሳችንን ቤተ መቅደስ ለመሆን እንሰራለን ማለት ነው። እግዚአብሔር ይመስገን። አንደኛው ይሄ ነው። ከቤተ መቅደሱ ስራ ጋር ተያይዞ በአዲስ ኪዳን ክርስቶስና እኛንን እንትኑ ተገጣጥመን ቤተ መቅደሱን የምንሰራው ማለት ነው። ሌላኛው አንደኛ ጴጥሮስ 2:5 ላይ አማኞች ወይም በአዲስ ኪዳን ያለን ክርስቲያኖች ሕያዋን ድንጋዮች ናችሁ ይለናል። ሃሌሉያ። ሕያዋን ድንጋይ በብሉይ ኪዳን እንደነበረው በጣም ያምራል። በጣም ብዙ ነገር ኤክስፔንሲቭ ነው። በጣም ዋጋ ተከፍሎበታል። እንዳየነው በጣም ብዙ ጥበብ፣ ብዙ እውቀት፣ ብዙ ነገር፣ ብልሃት፣ ማስተዋል የፈሰሰበት ህንፃ ነው። እኛንን በጣም ይገርመኛል በእውነት ይህንን እንትን ስለው እኛ ደግሞ በድን የሆነ ድንጋይ ሳይሆን ሕያው የሆንን የምንንቀሳቀስ የምንሰራ በክርስቶስ ሕያው የሆንን ድንጋዮች ነን። ሃሌሉያ። ይህንን ከምዕራፍ 7 የቀረልኝ ነገር ነው። ምዕራፍ 8 ላይ ስንሄድ በዋናነት የምዕራፍ 8 ሀሳቡ እስራኤል በቃ ከሚዘዋወር ከግብፅ ከወጡ በኋላ ባይዘው ወደ 400 ምናምን ዓመት ነው እዚህ ጋር ቤተ መቅደስ ውስጥ ከሚሰራ ድረስ ያለው ጊዜና
400 ምናምን ዓመት ሙሉ ሲዘዋወሩ በቃ ኖማዲክ የሆነ ህይወት ማለት ነው። ኖማዲክ ከሆነ ህይወት ወደ ተረጋጋ ወደ ሴትል ወደ ማድረግ እረፍት ወዳለበት ህይወት የመጡበት ምዕራፍ 8 ማለት ነው። በቃ ቤተ መቅደሱ ተሰርቶ ያለቀበት፣ ቤተ መቅደሱ ተሰርቶ የእግዚአብሔር ክብር የተገለጠበት፣ ሃሌሉያ። ከዛ ደግሞ ታቦቱ ወደ ቤተ መቅደሱ የገባበት፣ ሰለሞን ደግሞ የሚገርም በመጽሐፍ ቅዱስ ትልቁ ጸሎት ነው የሚባለው። በነገራችን ላይ ሰለሞን የጸለየው ጸሎት ሰለሞን የሚገርም ጸሎት የጸለየበት ነው ምዕራፍ 8። ምዕራፍ 8 ስንገባ ምዕራፍ 8 ቁጥር 2 በበዓሉ ጊዜ የሚለው ነገር አለ። ያው ግልጽ በግልጽ ስላልተጻፈ ክሊር ለማድረግ ያህል ነው። በሰባተኛው ወር እያለ የሚናገረው ነገር አለና ይህንን ዘሌዋውያን 23:34 ላይ በሰባተኛው ወር ከ15ኛው ቀን ጀምሮ የሚከበረው በዓል የዳስ በዓል እንደሆነ ይናገራል። የዳስ በዓል ደግሞ እንደምታስታውሱት እስራኤላውያን በበረሃ ሲጓዙ በነበረበት ጊዜ እግዚአብሔርን በዳስ ያመልኩት ነበርና እሱን ለማስታወስ የሚያከብሩት በዓል ነውና የዳስ በዓል እንደነበረ ክብረ በዓሉ ይናገራልና በዳስ በዓል ጊዜ ነው ማለት ነው ሰለሞን ቤተ መቅደሱን ያስመረቀው፣ ሴሌብሬት ያደረገው፣ የመገናኛው ድንኳን ወደ ቤተ መቅደሱ የገባበት ማለት ነው። 8:9 ላይ በታቦቱም ውስጥ እግዚአብሔር ከእስራኤል ጋር ቃል ኪዳን ካደረገበት ከሁለቱ የድንጋይ ጽላቶች በቀር ምንም አልነበረበትም ይላል። ያው ክሊር እያደረግን እንድንሄድ እንትን ለማለት ነው እንጂ ብዙ ላይጠቅመን ይችላል። እንደ መረጃ ያህል ነው አሁን የምነግራችሁና ከሁለቱ የድንጋይ ጽላቶች በቀር ምንም አልነበረበትም ይላል። ነገር ግን ዘጸአት 16:32 ላይ በወርቅ መሶብ ተቀምጦ የነበረ መና ከዛ ደግሞ የበቀለች የአሮን በትር ዘሁልቁ 17:10 ላይ አብሮት እንደነበሩ በታቦቱ ውስጥ አብሮ እንደነበሩ ይናገራል። ዕብራውያን 9:4 ላይ ይህንን በደንብ የሚያብራራ ቃል አለ። ሞስት ፕሮባብሊ የሚባለው እነዚህ ነገሮች በፍልስጤማውያን ታቦቱ በተማረከበት ጊዜ ጠፍተዋል ተብሎ ነው የሚገመተው። መናውና የበቀለች አሮን በትር ማለት ነው። ምዕራፍ 8:10 ላይ በጣም ደስ የሚለው ቦታ ደርሰናል ማለት ነው። ካህናቱ ከመቅደሱ ሲወጡ የኛ ኖርማል 56 ቨርሽኑ ላይ ሲመጡ ነው የሚለው፣ ግን ብዙ ቦታ ቼክ ላደርግ ስሞክር ሲወጡ ነው የሚለው እና ሜይ ቢ የአማርኛ ግድፈት ከሆነ አላውቅም። ይሄኛው ግን ሲመጡ ነው የሚለው እና አይ ቲንክ እንዳልነው እንግዲህ የቃላት እንትን ሊሆን ይችላልና ሜይ ቢ እንትኑም ትርጉሙም ተመሳሳይ ከሆነ እንግዲህ እታረማለሁ። ካህናቱ ከመቅደሱ ሲወጡ ደመናው የእግዚአብሔርን ቤት ሞላው። ሃሌሉያ! የእግዚአብሔር ክብር የእግዚአብሔርን ቤት ሞልቶት ነበርና ካህናቱ ከነበረው ክብር የተነሳ ለማገልገል ይቆሙ ዘንድ አልቻሉም። ክብር ለእግዚአብሔር ይሁን። ለማገልገል እስኪሳናቸው ድረስ መቆም እስኪያቅታቸው ድረስ እንግዲህ ካህናቱ የለመዱት ነው አይደለ? በመቅደስ ውስጥ ማገልገል፣ በመቅደስ ውስጥ መመላለስ ለነሱ የተለመደ አገልግሎታቸው ነው፣ ስራቸው ነው። ነገር ግን ያንን ነገር ማድረግ እስኪሳናቸው ድረስ ከፍተኛ የሆነ የእግዚአብሔር ክብር ቤቱን ሞልቶት ነበር። ሃሌሉያ! የእግዚአብሔር ክብር ቤቱን ከመሙላቱ የተነሳ ካህናቱ መግባት አልቻሉም። ተመሳሳይ ክብር በሙሴ ዘመን ሲና ተራራ ላይ ታስታውሳላችሁ አይደለም? የመገናኛው ድንኳን ተክሎ ሲጨርስ ተመሳሳይ ነገር ነበረ። የሚገርም የእግዚአብሔር ደመና ከመገኘቱ የተነሳ እግዚአብሔር በደመና አምሳል ከመገኘቱ የተነሳ ሙሴ ወደ መገናኛው ድንኳን መቅረብ አልቻለም ነበረ። የሚገርም ክብር ነው በእውነት ይሄ ክብር፣ የእግዚአብሔር ክብር፣ ይሄ ኃይለኛ የሆነው የእግዚአብሔር ክብር በጌታ በኢየሱስ ስም ዛሬም ያገኘን በያለንበት። ደመናው የእግዚአብሔርን መገኘት ያዩበትና እግዚአብሔር በእርግጥ በዚያ በተሰራው አዲስ ማደሪያ ሊያድር መምጣቱን የሚያሳይ ነገር ነበረ። እግዚአብሔር ፕሬዘንሱን የገለጠበት ለረጅም ዘመን እግዚአብሔር በቤት ውስጥ አልነበረም አይደለ?
ስንማር እንደነበረው በድንኳን ውስጥ ነበር ሲመላለስና ሲመለክ የነበረውና ነገር ግን ተቀብያለው ማለቱን በቃ ወደዚህ አዲስ መቅደስ ለመግባት አይ አም ሬዲ እንኳን በቃ ተሰራልኝ የሚል ነው የሚመስለውና እግዚአብሔር የተቀበለበት መሆኑ ያዩበት ነበረ። በጣም የሚገርም አንድ እንትን ልንገራችሁ። ይሄ የተገለጠ ወይም የሚታይ እግዚአብሔር መገኘት ሻካይና ግሎሪ ነው የሚባለው በዕብራይስጦች ማለት ነው። ከዛ በኋላ በአዲስ ኪዳን ያለች ቤተክርስቲያንም ይህንን ቃል ትጠቀመዋለች። ሸካይና ግሎሪ ነው። ይሄ ሸካይና ግሎሪ ማለት በቃ የሚታይ ሰዎች ሁሉ ፊል የሚያደርጉት በአይን የተገለጠ የእግዚአብሔር መገኘት በሰዎች መሃል ሲሆን ሸካይና ይባላል። ይሄ ክብር ነበረ እዛ ጋር የተገለጠው። ግን በጣም ደግሞ የሚገርም ነገር እነግራችኋለሁ። ማለት ይገርማል አይደል? አሁን እዚህ ጋር የሆነው ነገር የእግዚአብሔር መገኘት እግዚአብሔር ሕዝቡን ሊያጽናና ሊባርክ ሰለሞንንም በቃ አብሬህ ነኝ ሊለው ያደረገው ነገር ትክክል መሆኑን ሊያሳየው መገኘቱን ፕሬዘንሱን በዛ ጋር አድርጎ ነበር። ግን በጣም የሚገርም ሌላ ነገር አለ። ዮሐንስ 1:14 ላይ ቃልም ሥጋ ሆነ ጸጋንና እውነትንም ተሞልቶ በእኛ አደረ ይላል። ሃሌሉያ! ይሄ ታላቅ የሆነ ክብር፣ ሻካይና የሆነ ክብር፣ ኃይለኛ የተገለጠ የሚታይ እግዚአብሔር መገኘት በክርስቶስ ወደ እኛ መጥቷል፣ ወደ እኔ መጥቷል፣ ወደ እያንዳንዳችን መጥቷል። ሃሌሉያ! አይገርምም? ማለት ቃሉን ሳነበው በጣም ነው በቃ በጣም ሾክ ያደረገኝ። 8:10 ከዚህ በፊትም አንብቤው አውቃለሁ። በቃ በጣም እንትን የሚያነሳሳኝ ቃል ነው። ሳጠናው ግን ዮሐንስ 1:14 ለካ በእኛ መሃል አለ ይሄ ክብር። ሃሌሉያ! በእኛ መሃል ወርዷል። እዛ ጋር እያየን ከርቀት የምናደንቀው ብሉይ ኪዳን ላይ ያለ ሳይሆን ዛሬ በእኔና በእናንተ በመካከላችን ያደረ ነው። ለተቀበሉት ሁሉ እያንዳንዳችን በዚህ መሃል ያለ ነው ክርስቶስን የተቀበልንን ለእኛ ለሁላችን ይሄ ኃይለኛ የሆነው የሚታይ የተገለጠ የእግዚአብሔር ክብር የእግዚአብሔር መገኘት ሃሌሉያ ጸጋንና እውነትን ተሞልቶ በእኛ መሃል አድሯል። ሃሌሉያ! ክብር ለእግዚአብሔር ይሁን። ከዛ በኋላ 8:22 እስከ 61 ያለው የንጉሥ ሰለሞን ጸሎትን ነው የምናየው። ረጅም ጸሎት ያልኳችሁ ማለት ነው። ረጅሙ የሰለሞን ጸሎት ነው። ሰለሞን በዋናነት 7 ነገሮችን በዚህ ክፍል ለእግዚአብሔር አቅርቧል ወይም ጸልዮአል ወደ እግዚአብሔር። እንዲህ አይነት ነገሮች ቢከሰቱ ወይም ቢደረጉ አንተ ደግሞ ስማ ወይም መልስ ያለ እግዚአብሔርን በቃ ኢንተርሲድ ሲያደርግ ሲለምን በቃ መሀል ላይ ሲገባ ነው የምናየው። ባይዘወይ ልክ በዚህ መንገድ የምናየው ሰለሞን ያው ጥላ አይደለ? የክርስቶስ ጥላ እኮ ነው ሰለሞን እና ኢየሱስ ክርስቶስ በቃ በተመሳሳይ ሁኔታ እኮ ነው ያደረገልን። በእግዚአብሔርና በእኛ መሃል ገባ ኢየሱስ። ራሱን ሰውቶ ነው የገባው። እሱ ደግሞ ራሱን መስዋዕት አድርጎ እኛን ቤዛ ሊያወጣን ነፃ ሊያወጣን። ሃሌሉያ! ሰለሞን እዚህ ጋር ህዝቡን ኢቨን አህዛብን ጨምሮ ማለት ነው በእግዚአብሔር ፊት ይዞ ሲቀርብ እናያለን። በዚያ ስፍራ የሚደረግን ማንኛውንም ጸሎት እንዲሰማ እንዲመልስ። በጣም የገረመኝ አህዛብ ብሎ የሚጠይቁትን ማንኛውንም ጥያቄ ነው የሚለው። ኢቨን እንደ ሀሳብህ እንደ ቃልህ ምናምን አይልም። የሚጠይቁትን ማንኛውም ጥያቄ እግዚአብሔር እንዲሰማና እንዲመልስ። ለምን ሲባል እግዚአብሔር በዚህ እንዳለ፣ እግዚአብሔር በዛ እንዳለ፣ እግዚአብሔር የእስራኤል አምላክ እንደሆነ እንዲታወቅ፣ እግዚአብሔር አምላክ እንደሆነ እንዲታወቅ የሚጠየቀውን ጥያቄ እባክህ መልስ ብሎ እግዚአብሔርን ሲጠይቀው እናያለን። ሃሌሉያ! የሚገርም ነው። ከዛ 8:22 ላይ ሰለሞን እጆቹን አንስቶ ዘርግቶ ሲጸልይ እናያለን። እጆችን ማንሳት አንስቶ መጸለይ ከልመና ጋር ራስን በትህትና ለእግዚአብሔር ሰብሚት ማድረግ ለእግዚአብሔር ከመስጠት ጋር የተያያዘ ነውና ይህንን ሲያደርግ እናያለን።
25 ላይ ደግሞ አንተ በፊቴ እንደሄድህ ልጆችህ መንገዳቸውን ቢጠብቁ ብለህ የሰጠኸው ተስፋ ለዳዊት ጠብቅ እያለ እግዚአብሔርን ሲጠይቀው እናያለን። ያው ከጸሎቶቹ ውስጥ ነው እያየን ያለ ነውና በምዕራፍ 9 ላይ እንደምናየው እግዚአብሔር ይህን ጸሎቱን ሰምቶ መልሶለታል። ሲመልስለት እናያለን። ምዕራፍ 9 ላይ እኛ ወይም የዳዊት ልጆች መንገዱን ያንተን መንገድ ከጠበቅን ይህንን መንግስት ከቤት አይጠፋም የሚል ቃል አለ አይደለም? እሱን ቃልህን እባክህ ጠብቅ እያለ ነው እግዚአብሔርን ሲያሳስበው የምናየው። እኔ ይህንን ቃል ሳይ እንግዲህ በጣም ብዙ ጸሎቶች አቅርቧል ሰለሞን፣ ግን ፐርሰናሊ ስለ ራሱ ምንም ነገር ሲናገር አናይም ወይም ሲጸልይ አናይም። እና እግዚአብሔር ቃል ኪዳኑን እንዲጠብቅ እንደተማጸነው ምን አለ ለራሱ ጥቂት ነገር ጊዜ ወስዶ ቢጸልይ ኖሮ ምን አለበት ብዬ ነው ያሰብኩት። እኔ ማለት እግዚአብሔር ቃል ኪዳኑን የመጠበቅ ችግር የለበትም። በነገራችን ላይ ሁል ጊዜ እግዚአብሔር አንዴ ቃል ኪዳን ከገባ ይጠብቃል። እኛንን ከፈረሰም ለመፍረሱ ምክንያቶች እኛ ሰዎች ነን። ቃል ኪዳን ቢፈርስ እንኳን በእግዚአብሔርና በእኛ መሃል ያለ ቃል ኪዳን ቢፈርስ ሰዎች ናቸው ለመፍረሱ ተጠያቂዎች። እግዚአብሔርን እንደዚህ አድርግ እያለ እያሳሰበው ምን አለ እርዳኝ፣ አግዘኝ፣ እኔንም መጀመሪያ ጠይቋል። ይህንን ህዝብ እንዴት እንድመራ አላውቅም እና እርዳኝ ብሎ ነበረ። እዚህ ጋር ግን እንደዛ አይነት ነገር አላይ። ያው መጨረሻውን እናውቃለን አይደል? ሰለሞንን ጥሩ አይደለም አካሄዱ። ኢቭን ከዚህ ጀምሮ አሁን ካገባት ሚስቱ ጀምሮ እኮ ነው ችግሩ እየቀጠለ የሚሄደው። በአሕዛብ አማልክት እየተጠመደ የሚሄድበት ነገር አለና እርዳኝ ጌታ ሆይ፣ በቃ እኔ አልገባኝም፣ ለእኔ ለራሴ አልገባኝም ወይ ያለበትን ነገር አያውቅም። ምናልባት ምዕራፍ 9 ላይ ይህን ነገር መልሻ አነሳዋለሁ እና ያለበትን ነገር አያውቅም ማለት ነው። ማለት በአሕዛብ አማልክቶች ሊወሰድ እንዳለ ወይም በሴቶች ፍቅር ተነደፈ ይላል አይደለም? በአሕዛብ ሴቶች ፍቅር ተነደፈ ይላል ኔክስት ቻፕተርስ ስናይና እንደዛ አይነት ነገር ኦልሬዲ እየጀማመረው ነው። እና አላቅም ሰለሞን እዚህ ጋር በእውነት እንትን ብሎኛል ማለት ብቻ አዝኛለሁ፣ አዝኜለታለሁ። ምን አለ አንዳንዴ አናቅም መሰለኝ እንደዚህ ቢዚ ስንሆን። እሱ አሁን ቤተ መቅደስ እየሰራ ነው፣ የራሱንም ቤተ መንግስት እየሰራ ነው፣ ብዙ ኃላፊነቶች ውስጥ ነው ያለው ምናምን እና ግን ፐርሰናሊ ሉዝ እያደረገም እየሄደ እንዳለ ነው የምረዳውና ያንን ነገር ምን አለ ቢጸልይ። ምክንያቱም የሚመለስ ጸሎት ነው የጸለየው። እግዚአብሔር ገና ምዕራፍ 9 ላይ ሁለተኛ ተገናኘው ብለን እናያለን። እግዚአብሔር ሊመልስለት በደጁ አለ፣ እየሰማው ነው። እግዚአብሔር ግን አለመጠየቁ ቅር አለኝ። በቃ እንደዚህ እንደጠይቅ ብሎ ደግሞ ይመልስለት ነበር። በእርግጠኝነት ቢጠይቀው ኖሮ ዲቴይሊ ነው የመለሰለት። እዛ ጋር እነዚህ ነገሮች አደርጋለሁ ግን ብሎ ደግሞ ማታደርግ ከሆነ ብሎ የሚናገራቸው ነገሮች አለ 9 ላይ እና ምን አለ ሰለሞን እዚህ ጋር ብዬ ብቻ ራሴን በደንብ እንትን አልኩኝና ያው ለእኛ ለትምህርታችን አይደል የተጻፈው። ብዙ ነገር ቢዚ ሲያደርገን፣ ብዙ ነገር ኦኩፓይድ ስንሆን በብዙ ነገሮች አገልግሎት እኮ ሊሆን ይችላል። በአገልግሎት ኦኩፓይድ ስንሆን ቢዚ በሚያደርጉን በብዙ ነገሮች ቢዚ ስንሆን በራሳችን የቆምን እንዳይመስለን የምንደገፈው እግዚአብሔር ብቻ እንደሆነ እንድንረዳ እግዚአብሔር ይርዳን። ይሄ መገለጥ ይሄ መረዳት እንዲመጣልን ሁል ጊዜ በቃ ድጋፋችን። ዳዊት እዚህ ጋር በጣም ይገርመኛል። በቃ ዳዊት እኮ እኛን እኮ ነው በቃ እኛን ነው በቃ ትክክለኛ የሰለሞን አባት እኛን ነው በቃ ማንም ሊደግፈው በራሱ ሊቆም እንደማይችል የተረዳ ሰው ነበረ ዳዊት። ሰለሞን ግን እዚህ ጋር ያንን ነገር ሲያደርግ አናይምና
እግዚአብሔር ይርዳንኛ ነው። ከቁጥር 31 እስከ 46 ላይ የተጠቀሱት ጸሎቶቹ አብዛኞቹ ህዝብህ እንደዚህ ቢያደርግ እንደዚያ ቢያደርግ እያለ የተጠቀሱት ባይዘወይ አይታችሁት ከሆነ ዘዳግም 28 ላይ ትዝ ይላችኋል። ባለመታዘዛቸው የሚገጥማቸው መርገም ጋር የተያያዙ ናቸው። እዚህ ጋር 7 ነገሮች ናቸው ያስቀመጣቸው ሰለሞን ከ31 እስከ 46 እግዚአብሔርን ሲጠይቅ ማለት ነውና ቁጥር 33 ላይ በጠላቶቻቸው ድል ስለመመታት ይሄውን ምዕራፍ 28 ላይ ዘዳግም ምዕራፍ 28 ላይ ተጠቅሷል። እንዴት በምን በጠላቶቻቸው ድል ሊመቱ እንደሚችሉ ከምን የተነሳ ያው ካልመታዘዛቸው የተነሳ ኢሚዲየትሊ በጠላቶቻቸው ድል ሊመቱ እንደሚችሉ ተጠቅሷል እና በጠላቶቻቸው ድል መመታት ቁጥር 35 ላይ ደግሞ ሰማይ መዘጋትና ዝናብ አለመዝነብ ይህም እዛው ዘዳግም 28 ላይ የተጠቀሰ ነገር ነው። ቁጥር 37 ደግሞ ረሃብና ቸነፈር እያለ ይቀጥላልና እነዚህ ነገሮች ሲሆኑ ህዝብህ ወደ ቤተ መቅደስ መጥቶ ሲጸልይ ወደ አንተ ፊቱን ሲያዞር እባክህ ተመልከተው እያለ ነው ሰለሞን የሚናገረውና የሚገርም ነው። ሲገርመኝ ነበረ። ደስ አይሉም አይደለ? ዘዳግም ምዕራፍ 28 ላይ ያሉት እነዛ ብዙዎቹ አይታችሁ ከሆነ በረከቶቹ ትንሽ ናቸው። መጀመሪያ ላይ አብዛኛው መርገሞች ናቸው። እነዛ ሁሉ መርገሞች ግን ከእስራኤል አለመታዘዝ ጋር ተያይዘው የሚመጡ ናቸውና እግዚአብሔር እነዛን ነገሮች እንዲያስወግድለት ይመስላል ሰለሞን በእግዚአብሔር ፊት ሲያቀርብ እናያለን። እነዚህ ነገሮች እነዚህ ከጠቀሳቸው 7 በዚህ ምዕራፍ 8 ላይ 7 ነገሮች ጸሎቱ ላይ ከጠቀሳቸው ከኃጢአትና አለመታዘዝ ጋር ያልተያያዙት 2 ነገሮች ብቻ ናቸው። እነሱም አህዛብ ብሎ የሚጠቅሰው አህዛብ የሆኑ ወደ እግዚአብሔር መጥተው ጸልየው እንዲሰማላቸው ሲለምኑ የሚለው ቁጥር 41 እና 42። ከዛ ደግሞ ሌላኛው ህዝቡ ጠላቶቻቸውን ለመውጋት እግዚአብሔር በሚልካቸው መንገድ ሲወጡ የሚጸልዩትን ጸሎት እንዲሰማ እነዚህ የተማጸናቸው 2 ይሄኛው ቁጥር 44 ላይ ያለ ነው። እነዚህ ጸሎቶች ብቻ ከአለመታዘዝና ከኃጢአት ጋር የተያያዙ አይደሉም። ከእስራኤል ወገን ያልሆነ እንግዳን በተመለከተ አሁን እዚህ ጋር የተጠቀሰው ማለት ነው እግዚአብሔር እንዲሰማው የተናገረው ከእስራኤል ወገን ያልሆነ እንግዳን በተመለከተ በኢሳይያስ 56 ከ6 እስከ 7 ላይ የተጠቀሰ ቃል አለ። ቤቴ ለአሕዛብ ሁሉ የሚሆን የጸሎት ቤት ይባላል ይላል። ሃሌሉያ! ቤቴ ለአሕዛብ ሁሉ የሚሆን የጸሎት ቤት ይባላል። ማርቆስ 11:17 ላይ ያለ ቃል ነው። ትዝ ይላችኋል። ኢየሱስ ክርስቶስ ወደዛ ወደ ቤተ መቅደሱ ገብቶ ጅራፍ አዘጋጅቶ ነጋዴዎቹን ሲያስወጣቸው ቤቴ ለአሕዛብ ሁሉ የሚሆን የጸሎት ቤት ይሆናል የሚለውን መልሶ ኮት አድርጎታል እና ይሄ ኢሳይያስ 56 ላይ ከ6 እስከ 7 ያለ ቃል ነው። እግዚአብሔር አልቲሜት ፍላጎቱ የዓለም ሕዝብ ሁሉ ስሙን እንዲያውቁና እንዲፈሩት ነው። በቃ ይሄ ነው እኔ የምረዳው። በቃ እግዚአብሔር ዋናው ሐሳቡ የዓለም ሕዝብ ሁሉ ስሙን እንዲያውቁ፣ እንዲፈሩት፣ እንዲፈራ። ሚክያስ 4:2 ላይ ምን ይላል? ሚክያስ 4:2 ከጽዮን ሕግ ከኢየሩሳሌምም የእግዚአብሔር ቃል ይወጣልና ብዙዎች አሕዛብ ሄደው ኑ ወደ እግዚአብሔር ተራራ ወደ ያዕቆብ አምላክ ቤት እንውጣ፣ እርሱም መንገዱን ያስተምረናል፣ በፍለጋውም እንሄዳለን ይላሉ። ይሄ ቃል ባይዘው የተፈጸመው በክርስቶስ ነው። ክርስቶስ ከመጣ በኋላ ነው ይሄ ቃል የተፈጸመው። አሕዛብ ያን ያህል ቦታ አልነበራቸውም። ቤተ መቅደሱ ቢሰራም እግዚአብሔርን ቢለምንም ግን በሙላት ይሄ ቃል የተፈጸመው በክርስቶስ ኢየሱስ ነው። ክርስቶስ ከመጣ በኋላ እኛም አሕዛብ የተባለን ጆይን አደረግን ማለት ነው። ይህንን ህብረት በእግዚአብሔር ፊት በድፍረት መቆም ቻልን። በእግዚአብሔር ፊት ያለ ፍርሃት በክርስቶስ መቆም ቻልን ማለት ነው። ቁጥር 46 ላይ የማይበድል ሰው የለምና ሕዝብህ አንተን ቢበድልህ እና ለጠላቶቻቸው አሳልፈ ብትሰጣቸው ሕዝብህም በተማረኩበት ቦታ ሆኖ በልባቸው ንስሐ ቢገቡ ጸሎታቸውን ስማ፣
ቁጥር 50 ላይ ይራሩላቸውም ዘንድ በማረኳቸው ፊት ምሕረት ስጣቸው፣ ከግብፅ ምድር ከብረት እቶን ውስጥ ያወጣቸው ሕዝብህና ርስትህ ናቸውና እያለ እግዚአብሔር የገባውን ቃል ኪዳን ወደኋላ መለስ ብሎ ሲያሳስበው እናያለን። ለእግዚአብሔር ለራሱ እያሳሰበው ነበርና የማይበድል ሰው የለም። ሕዝብ አንተን ቢበድልህ መልሶ ደግሞ ለጠላቶቻቸው አሳልፈ ብትሰጣቸው። እዚህ ጋር በጣም የገረመኝ አንድ ቃል አለ። በተማረኩበት ቦታ ሆኖ በልባቸው ንስሐ ቢገቡ። ዘመን እኮ የልብ ዘመን አይደለም አይደለ? ፊት ለፊት እኮ ነው ሁሉም ነገር። ከየትኛውም ቦታ እኮ ነው እስራኤል ንስሐ ለመግባት መስዋዕት ለመሰዋት ወደ ኢየሩሳሌም የሚመጣው፣ ወደዚህ ቤተ መቅደስ የሚመጣው። እዚህ ጋር ግን የተጠቀሰው ቃል ገረመኝ። ማለት ወደ አዲስ ኪዳንም የመጣ አስተሳሰብ እኮ ነው። በተማረኩበት ቦታ ሆኖ በልባቸው ንስሐ ቢገቡ ይላል። አስባቸው እያለ ይናገራልና እግዚአብሔር የተባረከ ይሁን። እግዚአብሔር በአዲስ ኪዳን ብቻ ሳይሆን በብሉይ ኪዳንም እንደ አዲስ ኪዳን ይሰራ ነበረ። ሃሌሉያ። ምዕራፍ 8ን እዚህ ጋር ላብቃ። አይ ቲንክ ሰዓቴን በጣም እየሄደ ነው። ምዕራፍ 9 አጭር ነው፣ ብዙ አልቆይም። እግዚአብሔር ዳግመኛ ለሰለሞን ተገለጠለት ይላል። ሃሌሉያ። እግዚአብሔር የእንደገና አምላክ ነው። ጸሎትን የሚሰማ አምላክ ነው። እግዚአብሔር የተመሰገነ ይሁን። እግዚአብሔርን አመስግነ ነው ነበር አደለ? ቀደም ምዕራፉን አላስታውሰውም። ቀደም ባሉ ምዕራፎች ላይ መጀመሪያ ሰለሞን በህልሙ እግዚአብሔር ሲገናኘው እግዚአብሔርን አመስግነን ነበረ፣ ጸሎትን የሚሰማ አምላክ ብለን። እዚህ ጋር ደግሞ እግዚአብሔር ዳግመኛ ለሰለሞን ተገለጠ ይላል። የእንደገና አምላክ እግዚአብሔር የሚጎበኝ አምላክ ነው። ሃሌሉያ። በነገራችን ላይ ዳግመኛ የተገለጠለት ይሄ ከ20 ዓመት በኋላ ነው። በዓመት ስናየው ከ20 ዓመት በኋላ ነው የተገለጠለት። ገና ምንም ሳይጀምር ዘመኑ ሲጀመርና አሁን ደግሞ ቤተ መንግስቱን ሰርቶ ቤተ መቅደሱን ሰርቶ ከጨረሰ በኋላ መጨረሻ ላይ እግዚአብሔር ዳግመኛ ለሰለሞን ተገለጠለት ይላል። እግዚአብሔር የሰራውን ቤተ መቅደስ እንደተቀበለ ለሰለሞን በቃ ኮንፊርም ያደረገው ጸሎቱን በመመለስ ነበረ። ጸሎቱን እየመለሰ አስታወቀ። በቃ ተቀብያለሁ አይነት ማለት ነው። እግዚአብሔር መቼም ጸሎታችንን ይስማል። አሜን። እንደተናገርኩት ግን ቀደም እንደተናገርኩት ማስጠንቀቂያ አዘል ንግግርም ሲናገር ደግሞ እናያለን። እሰማችኋለሁ፣ እንደጠየከኝ አደርጋለሁ። እዛ ጋር ሰለሞን ምዕራፍ 8 ላይ ብዙ የጠየቀው ነገሮች አለ። እግዚአብሔርን አደርጋለሁ፣ እንደጠየከኝ ችግር የለብኝም ነው የእግዚአብሔር ጀነራል ሐሳቡ። እኔ እፈጽመዋለሁ፣ ችግር የለብኝም የጠየከኝን ጥያቄዎች። ነገር ግን እኔን የማትታዘዙ ከሆነ ከአንተ መንግስት አይቀጥልም፣ ህዝቡንም ደግሞ እቀጣለሁ እያለ ነው እግዚአብሔር የሚናገረው። እና እግዚአብሔር ሁል ጊዜ እንድንታዘዘው ይፈልጋል። እግዚአብሔር የሚታዘዙትን ይወዳል። ዳዊት እኮ ብዙ ስህተቶች ሰርቷል። ግን እግዚአብሔር የዋህ ልብና ቅን ይለዋል። በጣም ይገርመኛል። እዚሁ ምዕራፍ 9 ቁጥር 4 ላይ ዳዊትም አባትህ በየዋህ ልብና በቅንነት እንደሄደ። እኔ ግን በእውነት ምን አይነት በጣም ሊገባኝ አልቻለም። የዳዊት ልብ እግዚአብሔር እኮ አምላክ ነው አይደል? እግዚአብሔር ትልቅ አምላክ ሆኖ ሳለ እንደ ልቤ ይለዋል ሲፈልግ። እዚህ ጋር ደግሞ የዋህ ልብ ይለዋል፣ ቅን ይለዋል። ምን አይነት ልብ ቢኖረው ነው ዳዊት እያልኩ በጣም ሲገርመኝ ነበር በእውነት ሳጠና። ዳዊትም አባትህ በየዋህ ልብና በቅንነት እንደሄደ ለሰሎሞንና ከዛ ቀጥሎ ለሚመጡ ተከታይ ነገስታት በታማኝነት የመታዘዝ ስታንዳርድ ዳዊት ነበረ። አይገርምም? ለሰሎሞን ከዛም በኋላ ለሚመጡት ሁሉ እግዚአብሔር እንደ ስታንዳርድ ይወስዶ የነበረው ዳዊትን ነው። ዳዊትም አባት በየዋህ ልብና በቅንነት እንደሄደ ማለት ልክ እንደሱ እናንተም ብታደርጉ እያለ ነው የሚቀጥለው። ባይዞ ቁጥር 4 ወደኋላ ወደ 5 እየቀጠልን ስንሄድና በቃ ስታንዳርድ አደረገው ዳዊትን። ሃሌሉያ። በዚህ ዘመን ላለን ደግሞ ስታንዳርዳችን ጌታችን ኢየሱስ ነው። እርሱ ለነገስታት ብቻ አይደለም፣ ለህዝቡ ሁሉ እንከን የሌለው
ለአባቱ የሚታዘዝ አምላክ ሆኖ ሳለ እኮ ነው። አምላክ ሆኖ ሳለ በታላቅ ክብር እየኖረ ሳለ ከዛ ከከበረው ክብሩ ከከበረው ማንነቱ ወርዶ እታች ወርዶ ማለት ሰው ሊወርደው እንኳን የሚከብደውን መውረድ ነው ጌታችን ኢየሱስ የወረደው። እታች ወርዶ ስፍራው ያልሆነን ስፍራ ወስዶ ራሱን ሰው አድርጎ ከሰውነትም ደግሞ እስከ መስቀል ሞት አይደለም የሚለው። በመስቀል የሚሞቱ የተረገሙ ናቸው። በዛ ሰዓት ኃጢአት ነው በመስቀል መሞት። ኃጢአተኞች ናቸው፣ አመፀኞች ናቸው በመስቀል ይሞቱ የነበረው። ይህንን ሁሉ ሆኖ ታማኝና ፍጹም የሆነ ስታንዳርዳችን ኢየሱስ ሃሌሉያ ሂዝ አወር ሮል ሞዴል ማለት ከሱ በላይ እኔ አሁን ዳዊት በጣም በቃ ወድጄው ልሞት ነው። በእውነት ዳዊትን በጣም ወድጄዋለሁ፣ ግን ኢየሱስን አይበልጥም። ማንም እኮ ነው በቃ ማንም ኢየሱስን አይደርስም። ሰለሞንም ኢየሱስን አይደርስም። ከሰለሞን የሚበልጥ በዚህ አለን የተባልነው። ሃሌሉያ ሮል ሞዴላችን፣ ስታንዳርዳችን፣ በቃ መነሻችን ኢየሱስ እኮ ስታንዳርዳችን ሲሆን ማንም ከዛ በታች ነው የሚሆነው። ማንም። ክብር ለእግዚአብሔር ይሁን። እዛው ምዕራፍ 9 ቁጥር 24-25 ላይ ሰለሞን በአንድ በኩል ማለት ትንሽ እንትን ያለኝን ቃል ነው በጣም አምቢጌስ የሆነብኝን ነገር ነው አሁን ሼር ማድረጋችሁ። ቁጥር 24-25 ላይ ላንብበው። የፈርዖንም ልጅ ከዳዊት ከተማ ሰለሞን ወደ ሰራላት ወደ ቤቷ ወጣች። በዚያ ጊዜም ሚሎን ሰራ። ሰለሞንም በየዓመቱ 3 ጊዜ የሚቃጠለውና የደህንነቱን መስዋዕት ለእግዚአብሔር በሰራው መሰዊያ ላይ ያሳርግ ነበር። በእግዚአብሔር ፊት ባለው መሰዊያ ላይ ዕጣን ያሳርግ ነበር። ቤቱንም ጨረሰ ይላል። በጣም የሚገርማችሁ በዚህ በኩል የፈርዖን ልጅ ሚስቱን ለማስደሰት የማያደርገው ነገር የለም። እሷን ለማስደሰት ብዙ ነገር ሲጥር እናያለን። በዛ በሌላ በኩል ደግሞ ለእግዚአብሔር ሲሰዋ ሲያጥን ሲያመልክ እናያለን። እና እዚህ ሁለት ነገሮች ያው በዘመኑ ቋንቋ ክላሽ የሚያደርጉ ነገሮች መሰለኝ። ማለት እንዴት ነው እግዚአብሔርን ማምለክ ነው። የፈርዖን ልጅ ማለት ደግሞ ማን እንደሆነች ታውቃላችሁ። እያሳቱት ከሚሄዱት መሃል አንዷ እሷ ነች፣ የመጀመሪያዋ እንደው እና ለሁለት ነገሮች ዲቮትድ ሲሆን እናያለን። እና ግራ የሚገባ ነገር ነው። ለሁለት ነገር እንዴት ዲቮትድ ይሆናል? ማለት ሁለት ተቃራኒ ነገሮች ናቸው እኮ። እዛ ጋር እንግዲህ ረጅም ጊዜ ሊያሳልፍ ይችላል እኮ ሚስቱ አይደለች? አብሯት ሊያሳልፍ ይችላል። ብዙ ነገር ሊያደርግ ይችላል። ብዙ ነገር ሊያወራ ይችላል። ብዙ ሊቆይ ይችላል። በዚህ በኩል ደግሞ ዞር ብሎ እግዚአብሔርን ለማስደሰት የሚያደርጋቸው አንዳንድ ነገሮች አሉና ትንሽ አምቢጌስ ነገር ሆነ። ዛሬም በጌታ ቤት ሆነን እየተመላለስን ምናልባትም እያገለገልን እያመለክን፣ ነገር ግን ከህይወታችን ላይ መቆረጥ ያለባቸው ነገሮች በቃ እግዚአብሔር የማይከብርባቸው እግዚአብሔር ደስ የማይሰኝባቸው ነገሮች ማለት ራሳችንን ቆም ብለን እንድናይ ጭምር ነው። ይህንን እዚች ጋር ያለችውን ቨርስ እንድናይ የፈለግኩትና ቆም ብለን አይተን በብዙ ነገሮች ውስጥ ልንሆን እንችላለን። ማለት እግዚአብሔር ይከብርባቸዋል ብለን በምናስባቸው፣ በጎን ደግሞ የሚይዙን ነገሮች፣ በቃ ወደኋላ የሚጎትቱን ነገሮች፣ ምናልባት እንደ ሰለሞንም መጥፊያችን እንዳይሆኑ እነዚህ ትንንሽ የሚመስሉ ነገሮች ዛሬ ቆም ብለን መቁረጥ ወይም ማስወገድ ካልቻልን ከሁሉም የሚበልጠው የእግዚአብሔር ጸጋ በዚህ ዘመን አለ። ሃሌሉያ! የእግዚአብሔር ጸጋ ተገልጧል። ኃጢአተኝነትን የሚያስክድ ነው አይደለም የሚለው? የእግዚአብሔር ጸጋ ተገልጧል። ይሄ የተገለጠ ጸጋ ኃጢአተኝነትን አስክዶ፣ ቃሉን ኤግዛክትሊ አላስታውሰውም፣ ሮሜ ውስጥ ያለ ይመስለኛል፣ ሮሜ ምዕራፍ 5 አካባቢ ይመስለኛል። ኃጢአተኝነትን ክደን የክብር ተስፋ የሆነውን ክርስቶስ ኢየሱስን እያየን እንድንሄድ እንድንቀጥል የሚያደርገን ጸጋ አለ። ሃሌሉያ! ከምንም በላይ ማለት ነው። ይሄ ጸጋ በሰለሞን ዘመን አልነበረም።
ይሄ ጸጋ ዛሬ ግን አለ። ለእኔና ለሁላችንም ለእናንተ የተሰጠን ጸጋ ነው። ጸጋ አለ ብለን እንደፈለግን አንሆንም። ሮሜ ምዕራፍ 6 ላይ ይናገራል አይደለ? ጸጋ አለ ብለን እንደፈለግን እንሆንን እያለ የሚናገረው ቃል አለ። ሮሜ ምዕራፍ 6 እንግዲህ በእምነት ከጸደቅን በእግዚአብሔር ዘንድ በጌት ነው። ይሄኛው 5 ነው 6 እንግዲህ ምን እንላለን? ጸጋ እንዲበዛ በኃጢአት ጸንተን እንኑርን? አይደለም። ለኃጢአት የሞትን እኛ ወደፊት እንዴት አድርገን በእርሱ እንኖራለን? ወይስ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅን ሁላችን ከሞቱ ጋር አንድ እንድንሆን ዘንድ እንደተጠመቅን አታውቁምን? እያለ ይቀጥላል። የክርስቶስ ጸጋ አለ፣ ኃጢአተኝነትን የሚያስክድ ወደ ጌታ እንድንቀርብ የሚያደርግ አቃተን የምንለውን ነገር አልቆረጥ አለኝ የምንለውን ነገር የሚቆርጥልን የእግዚአብሔር ጸጋ አለ። ይሄ ጸጋ ሁል ጊዜ ያለ አይደለም። ወይም ደግሞ አሁን እንዳነበብነው ቃል ጸጋ አለ ብለን በኃጢአት አንመላለስም፣ ምክንያቱም ለኃጢአት ሞተናል ይላል ቃሉና የሞተ ማለት ምን ማለት ነው? ምንም ነገር ማድረግ የማይችል ማለት ነው። ለኃጢአት ከሞትን ኃጢአት ማድረግ አንችልም ማለት ነው። ይህንን ደግሞ የሚያደርገው ጸጋ ነው፣ የእግዚአብሔር ጸጋ ነው። ሃሌሉያ። ስለዚህ የእግዚአብሔር ጸጋ አለ። ይህንን ጸጋ እንለምናለን ዛሬ በእውነት ይሄ ጸጋ እንደ ሰለሞን ሁለት ነገሮችን አንድ ላይ አያይዘን ወይም አቻችለን እንዳንሄድ የሚረዳን ጸጋ ነው። ሃሌሉያ። ስለዚህ ይህንን ጸጋ እንማጸነዋለን። ይህንን ጸጋ ከጸጋው ስር እንሆናለን፣ እንደገፋለን። ይሄ ጸጋ በቃ ሁሉ ነገራችን ነው፣ ሁሉ ነገራችን ነው የምንደገፍበት። በራሳችን ምንም አቅም የለንም፣ እናውቃለን። በራሳችን አለ የምንለው ነገር የለንም። ግን ጸጋው አቅማችን ነው፣ ጸጋው ጉልበታችን ነው። ሃሌሉያ። ስለዚህ ይህንን ጸጋ ዛሬ የምንታመናለን፣ ይህንን ጸጋ እንለምነዋለን። ዛሬ ምናልባት